ልዩ ኃይሎች አዲስ የአደረጃጀት ውሳኔ ሀገራዊ ሚናቸውን ይበልጥ ለማሳደግ ያለመ መሆኑን የብልጽግና ፓርቲ ስራ አስፈጻሚ አባልና የአማራ ክልል ቅርንጫፍ ጽሕፈት ቤት ኃላፊ ግርማይ ሽጥላ ተናገሩ። አዲሱ አደረጃጀት የአማራን ሕዝብ መሰረታዊ ጥያቄዎች ለማስመለስ አቅም እንደሚሆንም ገልጸዋል። ስማቸው ሸቴ የብልጽግና ፓርቲ ስራ አስፈጻሚ አባልና የአማራ ክልል ቅርንጫፍ ጽሕፈት ቤት ኃላፊ አቶ ግርማይ ሽጥላ ከአማራ ሚዲያ ኮርፖሬሽን ወቅታዊ ዝግጅት ጋር ቆይታ አድርገዋል። ከሰሞኑ ተግባራዊ የተደረገው የክልል ልዩ ኃይሎች አደረጃጀት ውሳኔን የተመለከተ ማብራሪያ በሰጡበት ሐሳባቸው በውስብስቡ የኢትዮጵያ ፖለቲካ ሂደት የክልሎች በመፈቃቀድ በመከባበርና በእኩልነት የሚኖርበትን ሁኔታ የሚያዛባ የኃይል አሰላለፍ ጎልቶ መቆየቱን አንስተዋል። አንደኛው ወታደራዊ ኃይል እያጠናከረ ሌላኛው እንዳያጠናክር ተጽዕኖ የሚደረግበት አሰራር እንደነበር ያወሱት አቶ ግርማም ያሳለፍነው ጦርነትም የዚህ ኃይል አሰላለፍ ክፍተት ውጤት ነው ብለዋል። የጦርነቱም አንዱ መከሰት ምክንያት የነበረው አገራዊ የመከላከያ ሰራዊት መከዳት ዋነኛ ምክንያት በክልሎች የነበረው አላግባብ መከላከያ ሊገዳደር የሚችል የኃይል ግንባታ ነው። በዚህ ምክንያት በብዙ ክልሎች በስበርስ ወይም በራሳቸው የገጠሙ ችግሮች ነበሩ። እነዚህ የገጠሙ ችግሮችን ለመፍታት ጥረት በሚደረግበት ወቅት የሰሜኑ ጦርነት ተከሰተ። የሰሜኑ ጦርነት በመከሰቱ ምክንያት ጉዳዩ ዘግይቶ ቆየ። ብልጽግና ፓርቲ ወደ ስልጣን ከመምጣቱ በፊትና በኋላ አንድ ጠንካራ የጸጥታና የደህንነት ተቋም መገንባት እንዳለበት ሲነሳ ቆይቷል ያሉት አቶ ግርማም ዓለም አቀፍ ተሞክሮዎችን ጭምር ያካተተ ጥናት በማካሄድ የክልል ልዩ ኃይሎች አደረጃጀት ለሀገራዊ ሰራዊት አቅም የሚሆኑበትን ውሳኔ መተላለፉን ገልጸዋል። ወደ ትግበራ ሲገባ እውነታውን በተዛባ መልኩ በመተርጎም ችግር እንዲፈጠር ምክንያት ሆኗል ነው ያሉት። አንደኛው ልዩ ኃይሉን መልሰን እናደራጃለን የሚል እቅድ ይዘን ለመንቀሳቀስ ስራ ስንሰራ ልዩ ኃይሉን ለማፍረስ መንግስት ወሰነ የሚል የፖለቲካ ስራ በስፋት ተሰራጨ። ሁለተኛው ልዩ ኃይሉ እየተጠቀማቸው ያሉ የጦር መሳሪያና ተተኳሾች እንደዚሁም ልዩ ልዩ ግብአቶችን በተመለከተ በቅዱ ላይ የተመላከተው በዋነኛነት ክልሉን ለማጠናከር ይህንን ኃይል ይዞ ለማጠናከር እንደሚውሉና ተነግሮት አውቆ አምኖበት በወታደራዊ ዲሲፕሊን ለየሚፈለግበት ስራ እንደሚያውል ተደርጎ የተቀመጠውን ትጥቅ ሊፈታ ነው እና የአማራን ክብርና ሞገስ የሚያዛባ አይነት ስራ እንደሚሰራ ተደርጎ ተገለጸ። ሶስተኛው ይሄ ኃይል ሪፎርም ሲደረግ በዋነኛነት የክልሎችን የጸጥታ ተቋም እንደሚያጠናክር ሳይሆን ወደ መከላከያ ግባ እንደተባለና የመከላከያ ደግሞ ኃይል በጉልበት እንደሚያፈርሰው ተደርጎ ተቀነቀነ። የአማራ ልዩ ኃይል ሀገር በተፈተነችበት ወቅት ከሀገር መከላከያ ሰራዊትና ከሌሎች ክልል የጸጥታ አካላት ጋር ከፍተኛ መስዋዕትነት ከፍሏል ያሉት አቶ ግርማ በህዝቡ ዘንድ የሚነሱትን ስጋቶችን በሚፈታ መልኩ መስራት ትኩረት የሚሰጠው የቤት ስራ መሆኑን ተናግረዋል። እንደ ብቸኛ ኃይል አድርጎ በመያዝ የሚመጣ ስጋት አለ። አንዱና የመጀመሪያው ሁለተኛው የአማራ ክልል ህዝብ በርካታ ጥያቄዎች አሉት። ወደ ብልጽግና እንደ ፓርቲ ስንዋሃድ የአማራ ክልል ህዝብ መሰረታዊ ጥያቄ የተባሉ ምላሽ ያገኙና ገና ያልተጀመሩ ጉዳዮች አሉ። እነዚህን የምንፈታበትን መንገድ በሚገባ ካለማስገንዘባችን እናም ግልጽ ካለማድረጋችን የሚመጣ ጉዳይ ነው። ሁለተኛው የተፈጠሩት መጠራጠሮች ገና ባለመፈታታቸው ምክንያት የመጡ ጉዳዮች ናቸው። በዙሪያችን 2-3 ጊዜ ለጦርነት የተዳረግንበት ክስተት ወይም ሁኔታ ነበር። አሁንም ለጦርነት ላንጋፈጥ ወይም ለጦርነት ላንዳረግ ምን አይነት አስተማማኝ ሁኔታ ተፈጥሯል የሚለውን በወጉ ካለማስረዳት የሚመጣ ጉዳይ ነው። ስለዚህ በህዝቡ በኩል ያሉትን ስጋቶች በራሳቸው ትክክል ናቸው ባንልም ስጋት መነሳቱ ግን ተገቢ ነው ብለን መውሰድ ይኖርብናል። ግን የሚነሱት ስጋቶችም የበለጠ በህዝቡነት ስራ ምንነጋገርባቸው ቢሆንም በወጉ ማስረዳት ይጠይቃል። በአዲሱ አደረጃጀት የአማራ ልዩ ኃይል ወታደራዊ አቅሙን አጠናክሮ ለሀገር አለኝታ የሚሆንበትን አቅም የሚፈጥር መሆኑን መገንዘብ ይገባል ሲሉም አብራርተዋል። ልዩ ኃይሉን ሪፎርም የምናደርግበት መንገድ ተጨማሪና
ምናልባትም ብቃት ያለው ኃይል እንደምንገነባ በወጉ አላስገነዘብንም። ይሄ ኃይል በተለያዩ አደረጃጀቶች ውስጥ ይገባል። በተለያዩ አደረጃጀቶች ውስጥ ሲገባ ከነበረበት ይበልጥ ለክልሉ ለሀገራዊም የጸጥታና የደህንነት ተቋማት ብቃት ያለው ኃይል ሆኖ እንዲያገለግል ስለሚሰራ የሚነሱት ስጋቶች ከጊዜም አንፃር ከይዘትም አንፃር እውነት ሊመስሉ የሚችሉበት የተለያየ መንገድ አለ። ግን ትክክል አይደሉም የሚል ሐሳብ በተገቢው መንገድ ማስረዳት ይኖርብናል።